ጤና ይስጥልኝ እንደምን ውላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ነሐሴ 5 ቀን 2018 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። የህወሓትን የጦርነት እንቅስቃሴ ሸሽተው ካላማጣና አካባቢው የተፈናቀሉ ወጣቶች ወደ አረብ ሀገራት እንዲጓዙ በሚያደርጉ ደላሎች ላይ መውደቃቸው መዘገቡን ትምህርት ሚኒስቴር ከ2019 የትምህርት ዘመን ጀምሮ ተግባራዊ የሚደረጉ 11 የሙያ አይነቶችን ዝርዝር ይፋ ማድረጉን እንዲሁም በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1700 በላይ ኢትዮጵያውያን ወደ ሀገራቸው መመላሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር መግለጹን ጨምሮ ሌሎች ዜናዎችን ይዘን ቀርበናል። ዜናዎቹን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የህወሓትን የጦርነት እንቅስቃሴ ሸሽተው ካላማጣና አካባቢው የተፈናቀሉ ወጣቶች ወደ አረብ ሀገራት እንዲጓዙ በሚያደርጉ ደላሎች ላይ መውደቃቸው ተዘገበም። የትግራይ ወጣቶችን ለግዳጅ ውትድርና እየመለመለና ለጦርነት እያዘጋጀ መሆኑ የሚነገረው የህወሓት ቡድን በራያ አላማጣና አካባቢው ከባድ የሰብአዊ መብት ጥሰትና ቤት ለቤት ዝርፊያ እየፈጸመ መሆኑን የተለያዩ አካላት እየገለጹ ይገኛሉ። ይህንን የጦርነት ዝግጅትና የህወሓት ቡድን ታጣቂዎች ዝርፊያና አፈሳ በመሸሽ ከራያ አላማጣና በዙሪያው ካሉ ወረዳዎች በየዕለቱ ወደ ቆቦ ከተማ የሚገቡ ሰዎች ቁጥር ከፍተኛ ሆኗል ተብሏል። በቆቦ ከተማ ከራያ አላማጣ፣ ኮረም፣ ኦፍላ፣ ዛታና አካባቢው በጦርነት ምክንያት የተፈናቀሉ ከ100 ሺህ በላይ ወገኖች የሚገኙ ሲሆን አብዛኛዎቹም ወጣቶች መሆናቸው ተነግረዋል። ጦርነትን ሸሽተው አካባቢያቸውን ለቀው በቆቦ ከተማ ያሉ ወጣቶችን በየዕለቱ በማግባባት የኢትዮጵያን ድንበር አቋርጠው ወደ አረብ ሀገራት እንዲጓዙ የሚያደርጉ ደላሎች ሲሳይ መሆናቸው ተገልጿል። ይህንን አጋጣሚ የሚጠቀሙ ደላሎችም ወጣቶቹን በማግባባት ጉዞውን በነፃ እንደሚያስጀምሯቸው የተገለጸ ሲሆን ነገር ግን ተጓዦቹ የመን እንደደረሱ በአጋቾች እጅ የሚወድቁ ሲሆን አጋቾቹም ለቤተሰቦቻቸው በመደወል ከፍተኛ ገንዘብ እንደሚጠይቁም የዶቼ ቬለ ዘገባ ያመላክታል። በጉዞ ላይ ሞት አለ የሚለው ስሙ እንዳይጠቀስ የጠየቀ ወጣት በሽፍቶች የሚሞቱ በርካቶች መሆናቸውን በመግለጽ ከዚህ በላይ ግን በነፍስ ወከፍ የሚጠየቀው ብር ከባድ ነው ሲል ይናገራል። ከቤት ስንወጣ መከራ እንዳለ እናውቃለን የሚለው ወጣቱ እዚህ ካለው ነገር ይሻላል ብለን ነው ጉዞ የምንገባው ብሏል። በሳውዲ አረቢያና የመን ድንበር በስራ ላይ መሆኑን የገለጸና ስሙ እንዳይጠቀስ የፈለገ ሌላኛው አስተያየት ሰጭም አሁንና በፊት አንድ አይደለም፣ ስደት በጣም በዝቷል። ከዚህ በፊት አዋቂዎች ነበሩ፣ አሁን ግን ህፃናትና ሴቶች ጭምር ናቸው ማለቱን ዘገባው አክሏል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የህወሓት ቡድን ዋና ዓላማ የፕሪቶሪያውን ስምምነት ማስፈጸምና የህዝቡን ጥቅም ማስከበር ሳይሆን በአዲስ አበባ ያለውን መንግስት በኃይል መጣል ነው ማለታቸው አይዘነጋም። አክለውም ዓለም አቀፉ ማህበረሰብ የህወሓት ቡድንና አጋሮቹ እያደረጉት ያለውን ወታደራዊ እንቅስቃሴ ተከታትሎ ተጠያቂ እንዳደርግ በጽሁፋቸው ጥሪ ማቅረባቸውም ይታወሳል። የትምህርት ሚኒስቴር ከ2019 የትምህርት ዘመን ጀምሮ ተግባራዊ የሚደረጉ 11 የሙያ አይነቶችን ዝርዝር ይፋ አደረገም። የኢፌዴሪ ትምህርት ሚኒስቴር ከ2019 የትምህርት ዘመን ጀምሮ በሁለቱ ዙር ተግባራዊ የሚደረጉ 11 የሙያ አይነቶችን ለመተግበር እያደረገ ያለውን ዝግጅት የተመለከተ መመሪያ አስተላልፏል። የትምህርት ሚኒስቴር መመሪያ ላይ በአዲሱ የትምህርትና ስልጠና ፖሊሲ ላይ የሙያና ቴክኖሎጂ ትምህርት ቅድመ አንደኛ ደረጃ ጀምሮ ከእድሜያቸው ጋር የተመጣጠነ ሆኖ እንዲሰጥ ይደረጋል በሚል አቅጣጫ ማስቀመጡ ተመላክቷል። በዚህም መሰረት በየደረጃው የስራና ትግበራ ትምህርት ከሌሎች ትምህርቶች ጋር ተቀናጅቶ እንዲሁም 7ኛና 8ኛ ክፍል ራሱን ችሎ ተማሪዎች በቀጣይ የሚፈልጉትን ሙያ እንዲመርጡ በሚያስችል መልኩ እየተሰጠ ይገኛል ብሏል። ከዚህም በተጨማሪ በ11ኛና 12ኛ ክፍል በተለያዩ የሙያ አይነቶች ከቀለም ትምህርታቸው ጎን ለጎን ከ2017 የትምህርት ዘመን ጀምሮ በ12 የሙያ አይነቶች እየተሰጠ እንደሚገኝ ሰርኩላሩ ያትታል። ትምህርት ሚኒስቴር ከ2019 የትምህርት ዘመን ጀምሮ ደግሞ በሁለተኛው ዙር እንዲተገበሩ ለተለዩት 11 የሙያ አይነቶች ለ11ኛና 12ኛ ክፍል መርሃ ትምህርቶች እንዲሁም ለ11ኛ ክፍል የተማሪ ሞጁሎችና የመምህራን መመሪያዎች ዝግጅት መጠናቀቁን ገልጿል። ተጨማሪ የሙያ አይነቶችን ከ2019 የትምህርት ዘመን ጀምሮ በ11ኛ ክፍል ለማስጀመር የክልል ወይም የከተማ አስተዳደሩ ትምህርት ቢሮ ዝርዝር እቅድ በማዘጋጀትና እቅዱን ለማከናወን በጀት በመያዝ የሙያ አይነቶችን በትምህርት ቤትና በተማሪዎች ደረጃ በማስመረጥ ዝግጅቱ እንዲያደርጉ አሳስበዋል። በተጨማሪም የየሙያ አይነቱ መምህራንን በመቅጠር የመማሪያ ማስተማሪያ ግብዓት በሂደት በማሟላት መምህራንንና የትምህርት አመራሮችን በማሰልጠንና የህዝብ ንቅናቄ ስራዎችን በማከናወን
ትምህርቱን ለማስጀመር ከወዲሁ ቅድመ ዝግጅት እንዲያደርጉ አሳስቧል። ከሙያ አይነቶች ውስጥ ብረታ ብረት ስራ ቴክኖሎጂ፣ አውቶሞቲቭ ቴክኖሎጂ፣ አልባሳት ቴክኖሎጂ፣ ህንፃ፣ ኤሌክትሪክ መስመር ዝርጋታ፣ ቧንቧ ስራ ይገኙበታል። በተጨማሪም ሶፍትዌር ማበልጸግ፣ ሰብል አመራረት፣ ጤና እንክብካቤ አገልግሎት፣ ሆቴል አገልግሎት፣ ጸጉር ስራና ውበት አገልግሎትና ምግብ ዝግጅት ናቸው። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1700 በላይ ኢትዮጵያውያንን ወደ ሀገራቸው መመለሳቸው የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1708 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሳምንቱ ውስጥ በተደረገ 8 ዙር በረራ የተመለሱት 773 ወንዶችና 677 ሴቶች እንዲሁም 76 ጨቅላ ህፃናት ሲሆኑ ከተመላሾች መካከል 163 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ሲል ሚኒስቴር መስሪያ ቤቱ ገልጿል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ92000 በላይ ኢትዮጵያውያንን ወደ ሀገር ውስጥ መመለስ መቻሉን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ሚኒስትሩ ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ በማድረግና ከቤተሰብ ጋር የመቀላቀል ስራ ከሚመለከታቸው ባለድርሻ አካላት ጋር በመተባበር በትኩረት እየሰራ እንደሚገኝም ጠቁሟል። በተጨማሪም መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና መልሶ ለማቋቋም የሚያስችሉ ተግባራት በትብብር እያከናወነ መሆኑንም አስገንዝቧል። በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት ሚኒስትሩ የጀመራቸውን ስራዎች አጠናክሮ እንደሚቀጥል መግለጹን ከሴቶችና ማህበራዊ ጉዳይ ሚኒስቴር ያገኘነው መረጃም ያመላክታል። ፕሬዚዳንት ትራምፕ ኢራን ለገደለቻቸውና ላቆሰለቻቸው ሰዎች ሙሉ ካሳ መክፈል እንዳለባት ተናገሩ። ትራምፕ ይህንን የተናገሩት ኢራን የሆርሙዝ ወሽመጥን ለመክፈት አሜሪካ የጣለቻቸውን ማዕቀቦች ስታነሳና ወታደራዊ ዘመቻዎችን ስታቆም ብቻ እንደሆነ ካሳወቁ በኋላ ነው ተብሏል። ትራምፕ በበርካታ ግጭቶች ለገደሏቸውና ክፉኛ ላቆሰሏቸው ለእነዚህ ሁሉ ሰዎች ከኢራን ካሳ ጠይቃለሁ ብለዋል። ዝርዝሩን ዘሩፋኤል ሀብታሙ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ለገደለቻቸውና ክፉኛ ላቆሰለቻቸው ሰዎች በሙሉ ካሳ መክፈል እንዳለባት ነው የተናገሩት። ትራምፕ ይህንን የተናገሩት ኢራን የሆርሙዝ ወሽመጥን ለመክፈት አሜሪካ የጣለቻቸውን ማዕቀቦች ስታነሳና ወታደራዊ ዘመቻዎችን ስታቆም እንዲሁም ጦርነት ጉዳት ማካካሻ ጥያቄ ምላሽ በሰጡበት ወቅት ነው። ሊባኖስና ጋዛን ጨምሮ በሌሎች ሀገራት ህዝቦች ላይ የደረሱ ጉዳቶችና ሞቶች ኢራን ተጠያቂ መሆን እንዳለባትም ትራምፕ ተናግረዋል። ፕሬዚዳንቱ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ቴህራን አሜሪካ የቀረበቻቸው ቅድመ ሁኔታዎች ምላሽ እስካላገኙ ድረስ ወሳኙ የባህር መተላለፊያ ሆርሙዝ ወሽመጥ እንደማይከፈት ከገለጸች በኋላም ነው አሜሪካና እስራኤል በከፈቱት ጥቃት ለደረሰው ጉዳት ካሳ እንዲከፈል እንዲሁም ማዕቀቦችና ወታደራዊ ዛቻዎች እንዲያበቁ የሚሉት ከቴህራን ጥያቄዎች መካከል ናቸው። በትናንት ሰኞ ምሽት ላይ ለዚሁ ምላሽ የሰጡት ፕሬዚዳንት ትራምፕ በምላሹ የራሳቸውን ቅድመ ሁኔታቸውን አቅርበዋል። በመንገድ ዳር ቦምቦችና በበርካታ ግጭቶች ለሞቱ እንዲሁም ክፉኛ ላቆሰሎቻቸው ለእነዚያ ሰዎች ሁሉ ከኢራን ካሳ እጠይቃለሁ ብለዋል። ከ6 ዓመት በፊት በአውሮፓውያኑ 2000 የየመን ውስጥ በአሜሪካ ጦር መርከብ ላይ በደረሰው ፍንዳታ የተገደሉ 17 የአሜሪካ ባህር ኃይል አባላት እንዲሁም በውጊያ የተገደሉ በሺዎች የሚቆጠሩ ሰዎች ጉዳይ ካሳ ውስጥ መካተት እንዳለበትም ጠቅሰዋል። የአሜሪካው የፌዴራል ወንጀል ምርመራ ቢሮ FBI ትራምፕ የጠቀሱት 17 የባህር ኃይል አባላት የተገደሉት ጥቃት የተፈጸመው በአልቃይዳ እንደነበርም ከዚህ ቀደም መግለጹን ሮይተርስ ዘግቧል። በተጨማሪም ትራምፕ የኢራን መንግስት ባለፉት 50 ዓመታት ውስጥ ለገደላቸው በሺዎች የሚቆጠሩ ንጹሃን ተቃዋሚዎች ቤተሰቦቻቸው ካሳ መከፈል እንዳለበትም አሳውቀዋል። ባለፉት 5 ወራት ውስጥ ተገድለዋል ያለቻቸውን 52000 ኢራናውያንም አብረውም አንስተዋል። ባለፈው ታህሳስ ላይ የኢራን እስላማዊ ሪፐብሊክ የተነሳበትን ህዝባዊ ተቃውሞ ለማፈን በወሰደው እርምጃ በሺዎች የሚቆጠሩ ሰዎች መገደላቸውም ይታወቃል። መቀመጫውን በውጭ ሀገር ያደረገው የኢራን የሰብአዊ መብት ተሟጋች የዜና ወኪል በዚህ ተቃውሞ የተገደሉ ሰዎች ብዛት 6872 እንደሆነም ገልጾ እንደነበርም አይዘነጋም። በተጨማሪም ትራምፕ ከኢራን በሊባኖስ
ሶሪያ፣ የመንና ጋዛ ህዝብ ላይ ለደረሰው ጉዳትና ሞት ኃላፊነት መውሰድ አለባትም ብለዋል። ፕሬዝዳንቱ ይህንን ጉዳይ ወደፊት በሚደረጉ ማንኛውምና ሁሉም ድርድሮች ላይ እንዲካተት ለተወካዮቻቸው ትዕዛዝ መስጠታቸውንም ነው ያሳወቁት። በሌላ በኩል ደግሞ በየመን ሞቻ በምትባል የወደብ ከተማ በሁቲ ታጣቂዎች በተፈጸመ ጥቃት 7 ሰዎችም ተገድለዋል። የየመን ጦር ኃይል በቀይ ባህር ዳርቻ በምትገኘው ሞቻ በተባለችው የወደብ ከተማ በሲቪል መሰረተ ልማቶችና በጦር ኃይሉ ላይ የሁቲ አማጽያን ባደረሱት ጥቃት ወታደሮችና ሲቪሎችን ጨምሮ 7 ሰዎች መገደላቸውን እንዲሁም ሌሎች 30 ሰዎች ደግሞ መቁሰላቸውን አሳውቋል። የየመን ጦር ኃይል በሰጠው መግለጫ በጥቃቱ 4 የጦር ኃይሉ አባላትና 3 ሲቪሎችም ተገድለዋል፣ እንዲሁም ሌሎች 30 ሰዎች ደግሞ ቆስለዋል ሲልም በመግለጫው ላይ አክሏል። በተጨማሪም የየመን አየር መከላከያ ሰራዊት በጥቃቱ የተሳተፉ 11 የሁቲ ድሮኖችን ማክሸፉን ገልጿል። ከሁቲ አማጽያን ጋር ግንኙነት ያለው አልማሲራ ቴሌቪዥን በርካታ ባሊስቲክ ሚሳኤሎችና ድሮኖች ሲተኮሱ የሚያሳይ ተንቀሳቃሽ ምስል ማሰራጭቷል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሪ በቴሌግራም ገጻቸው ላይ ባስተላለፉት መልእክት ጥቃቱ የሳውዲ አረቢያ ጦር ያረፈበት ቦታና የጦር መሳሪያ መጋዘኖችን ኢላማ ያደረገ መሆኑን ገልጸዋል። በሌላ በኩል ደግሞ የየመን ጦር ኃይል የሁቲ ጥቃት በሞቻ በሚገኙ የመኖሪያ መንደሮች ጨምሮ የተሰነዘረ መሆኑንም አመላክቷል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዕለቱ የዜና ላፍታ የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን